ምን አይነት ጎንቋ ውጪ ነው ውጪ ውጪ እትዬ ደህና ነሽ ግን አይደል? ምን ሆነሽ ነው? ለምን እንደሆነ አላውቅም። ምንድን ነው የምትይው እትዬ? ብሌን ሳቅፍሽ እኮ የሆነ ስሜት ተሰምቶኝ ነው። በፊት ቃልዬ ልጅና ሳቅፋት የሚሰማኝ ስሜት ስለተሰማኝ ነው። ታዲያ ለምን አለቀሽ? የሆነ ነገር ሆንሻል? ብሌንዬ ሁሉም እንባ እኮ የሀዘን እንባ ብቻ አይደለም፣ የደስታም እንባ አለ። እና የደስታ እንባ ነው ያለቀሽ? አይ አይደለም፣ የናፍቆት እንባ ነው። ማን ናፈቀሽ? ቃልዬ አብራሽ አይደል እንዳለችው? ብሌንዬ ቃልዬ አብራኝ ሆና ራሱ ልጅ ትናፍቀኛለች። ለምን እንደሆነ አላውቅም። ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንዴ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅል ነሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያ ነው። ብሌን የት ሄድሽ? በሀሳብ ጭልጣልሽ። አያትዬ የእናትነት ወድሽ ቃል ልጅሽ እንዳልሆነች ነግሮሽ እንደሆነ ብታውቂ ጥሩ ነበር። እውነተኛ ልጅሽ የት ይሆን ያለችው? ብሌን ምን እያሰብሽ ነው? ቆይ ምንም ዝም ብዬ ነው። እንተኛ አይደል? እሺ ብሌን አወቅሻት? አዎ የብሌን አሳዳጊነት ነው። እኔ የምለው አልማ ዛሬ ወደ እናንተ መጣለች እንዴ? አልመጣችም? ሰላም ሰላም፣ ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? አደራ ድራማ ክፍል 19 እንግዲህ በባለፈው ክፍል ላይ ካያችሁ በክፍል 18 ላይ በጣም አስደንጋጭ ነገር አይተን ነበረ። በተለይ ሰላም ማለት ነው በጣም በብዙ ነገር የተጎዳች ናት። ልጇን በግፍ የተነጠቀች ማለት ይቻላል። ልጇን አደራ ብላ የሄደች ናት። እንግዲህ ስትመለስ ልጇን ያልሆነች ልጅ ናት ተብላ ተሰታ። በዛ ይሄ ራሱ አንድ በደል ነው። እንግዲህ አረብ ሀገር በነበረችበት ጊዜም የሚያስጠላ ህይወት ነበራት። ሰው ገለሻን ተብላ እስር ቤት የነበረች ሰው ናትና ያን ሁሉ ፈተና አልፋ መታ እንግዲህ እዚህ ደግሞ ሌላ ሰው ገደለች ብለን እንግዲህ ሁላችንም ደንግጠን ነበረ። እንደምታስታውሱት እንግዲህ አቶ በኃይሉ አልማዝ የተባለ ሴትዮ የብሌን እናት አድርጎ እንግዲህ አምጥቶ ነበረ። እሷም እንግዲህ ትወናዋን በደንብ እየተወጣች እያለ ግን ሌላ ችግር ተፈጠረ። እንግዲህ ነገሩን ሴትዋ በገንዘብ ተገዝታ ወደዛ ቤት የብሌን እናቱና እንደመጣች ይህን ነገር ዳግም ሰምቶ ነበረ። ነገር ግን ይህን ነገር ቢናገር ማንም ሰው እንደማያምነው እርግጠኛ ስለሆነ መረጃ እንዲኖረው ስለፈለገ እንግዲህ አንድ ነገር አድርጎ ነበረ። እሱም እንግዲህ ቃልን እንደሚወዳት አስመስሎ ወደ ህይወቱ እንድትመጣ ያደርግና ጭራሽ እራት ልጋብዝሽ ብሎ ቤት ውስጥ በወይን ያሰክራታል ልጅቷል። እና እንግዲህ ቃልም ያለ የሌለውን ለልጁ ትነግረዋለች። ልጁን ያው ተወደው ነበርና ለዛ ነው ሁሉንም ነገር ነበር የነገረችው ስለ ብሌን እናት የውሸት እናት መሆኗን ማለት ነው። ዳግምም ይሄን ነገር እንግዲህ ለመረጃ እንዲሆነው ሪከርድ አድርጎ ይዟት ስለነበረ ያው ሰላም ፊት ሂዶ ነበረ። ብሌን በምትሄድበት ቀን ነበር ቀኑ። ብሌን እናቷ ከዛ ቤት እናት ነይ ባይዋ ማለት ነው እንግዲህ አልማዝ ማለት ነው ይዛት ወደ መቀሌ እሄዳለሁ እያለች ሽር ጉድ እያለች ባለችበት ሰዓት ነበረ ይሄ ነገር እንዲሆን ያልፈልገው ዳግም እንግዲህ ሁል ጊዜ ከብሌን ፊት ችግር ሲገጥማት ማለት ነው ቀድሞ ከፊቷ የሚቆምላት ሰው በጣም ሰው ሆኗል ማለት ይቻላል። እና የችግሮቿ ሁሉ መንስኤ መፍትሄ እየሆናት ይገኛል።
እና እንግዲህ እሱም ይሄን ነገር የውሸት እንደሆነ ስላወቀ ብሌን እንድትጎዳ ስላልፈለገ ነው። እንደምታውቁት እንግዲህ ብሌን ደግሞ ቸኮሌት የላከላትን ሳሚን ማለት ነው የአቶ በኃይሉ ቀኝ እጁ ነው የሚያገለግለውን እሱን የኔ ውድ ለምን ነገ አንገናኝም? ከሚወዱት ሰው ጋራ ጊዜ ማሳለፍ በጣም የማይገኝ እድል ነው እያለች እንግዲህ ልጁን በፍቅር ክንፍ አድርጋው ካወራችሁ በኋላ ጭራሽ እንዳወራችሁ ሁሉ ረስተዋለች። ልጁ ደግሞ እሷን በር ላይ ቆሞ ሲጠብቃት ነበረ በተቀጣጠሩበት ሰዓት። አሁን ላይ ሳሚ ሊጎዳት ሁሉ ይችላል ብዬ አስባለሁ። አሁን ደግሞ የእሷ ትልቁ ጥላቷ የሚሆነው ሳሚ ነው። ምክንያቱም እሱ ያው ታለፋኛለች ብዙ ከወደድኳት ብሎ ነበር የሚያስበው። እሷ ግን ምንም ሳይተጠየቅ ማለት ነው ቃልን ያስቀናሽ መስሏት ነበረ ልጁን እንግዲህ እንደምትወደው እያስመሰለች ስትቀባጥር የነበረው። ነገሩ ጉድ ይዞባት እየመጣ ነው። አሁን ላይ እሷ መልሳ ከዳግም ጋር ስትሆን ወይ ዳግምን ወይ እሷ ልጁ መጉዳቱ አይቀርም። ምክንያቱም እሱ ላይ ቀልዳ ምን ማድረግ ይችላል? እሷ ገና ለገና እነሱን አስቀናለሁ ብላ እንግዲህ የሰራችው ስህተት ሌላ መዘዝ ይዞባት እንዳይመጣ ብሌን ላይ እንግዲህ አልማዝ አጅሬት ቁጭ ብላ ልጇን እየጠበቀች ባለችበት ሰዓት ነበረ ለአጋጣሚ ብሌን ደግሞ ከቤት ወጥታ ነበረ። ቤተ ክርስቲያን ብላ ነው ሄደችው በእርግጥ ነገር ግን ወደ አሳዳጊዋ ቤት ስለሄደች ገነት ደግሞ በረኪና ገዝታ ለመጠጣትና ራሷን ለማጥፋት እየተዘጋጀች ባለችበት ሰዓት እንግዲህ ድንገት ብሌን እናቷ ጋር ሄዳ እናቷን ከሞት ታድናታለች። ገነት መርዙን ልትጠጠም በረኪናውን ማለት ነው ልትጠጣው ስትል ነበር የደረሰችው። እና እንግዲህ አንቺ ልጅ ተስፋዬ ያለሽኝ የምላት ትተሽኝ ሄድሽ፣ መኖር አልፈልግም፣ ለማንም መኖር አልፈልግም እያለች ነበረ። እና ብሌን እንግዲህ እናቷን በረኪና ነጥቃ ራሷ ጠጥታ ልትሞት ነበር። እንግዲህ ብቻ የእነዚህ ነገሮች ሁሉ ካለፉ በኋላ እነሱ ጉዟቸውን ወደ ሰላም ቤት አድርገው ነበረ ከአሳዳጊ ከእናቷ ከገነት ጋር ማለት ነው። ያው እናት ወላጅ እናቷ አዛለች ብለው ስላሰቡ ወደ ሰላም ቤት ይመለሳሉ። ሰላም ቤት ውስጥ ደግሞ ሌላ ታሪክ ተፈጥሯል። እንግዲህ ነገሩ ዳግም ነው ያነሳው። ዳግም ይቺ ሴት የብሌን ትክክለኛ እናት አይደለችም ብሎ ሲናገር ቃል ደግሞ ቶሎ ብላ ወሬውን ለማስቀየስ አይ ዳግም ውሸታም ነው እናቴ እንዳትሰሚው፣ እሱ እኮ ነው የብሌን እናት ያገታት። አሁን ደግሞ እዚህ መጥቶ እናትና ልጅን ሊያለያይ እየዋሸ ነው ትላለች። እንግዲህ በዚህ ቅጽበትም ደግሞ አልማዝ ተነስታ 10 ዓመት ሙሉ ለፍቼ የመጣሁት እኮ ልጅን ብዬ ነው፣ ዋጋ የከፈልኩላት ልጅን ሊያለያዩኝ ሆን ብለው ነው በማለት ልጁ በጣም ውሸታምና አስመሳይ እንደሆነ በመረጃዎች እንግዲህ ከሰላም ፊት ያዋርዱታል ዳግምን። ዳግም የሰራው ስራ በጣም አሪፍ ነው። ያለምንም መረጃ ሴትዋ የእሷ እናቷ አይደለችም ቢል ማንም ሰው እንኳን ሊያምነው አይችልም ነበረ። ማንም ሰው አያምነውም ነበረ። እና እንግዲህ እሱም ያንን እሷ ከቤት እንዲወጣ ላጠይቀው ነበር ሰላም። አሁኑኑ ቤት የለቀውታ ከዚህ በላይ ጥፋት ስታጠፋ አልታገስም ስትለው ነበረ። እሱም እንግዲህ ሪከርድ ያደረገውን ለሰላም ያስደምጣታል። ነገሩ ያኔ ነው ድብልቅልቁ የወጣው። እንግዲህ ሰላምም እንግዲህ በዚህ የተነሳ ቃልን አንቺ ባለጌ ምን ብታስቢ ነው እዚህ ውስጥ የገባሹ ብላ እናት ነኝ ብላ የመጣችውንም ምን አይነት መጥፎ ሰው እንደሆነች እየተናገረቻት እያለ ነበረ። ሴትዎ ዝም በይ እባክሽ አትጩሂብኝ፣ የራስሽን ጉድ በሰማሽ ምልቴ ነው ብላ እንግዲህ የቃል የውሸት ልጅ እንደሆነች እሷ ልትናገር ስትል ቃል በጥፊት መታትና እናቴን እንዴት ትናገር ያታለች ብላ እንግዲህ ቃል ወሬውን አስቀየሰች ማለት ነው። ለምን የእሷን ጉድ ልታወጣው እንደሆነ ስላወቀች ነው። እና በጥፊ በመታቻ ቅጽበት ማለት ነው አልማዝ ልጅቷን መልሳ በጥፊት መታታለች ቃልን ማለት ነው። እናም ሰላም እንግዲህ የእናትነቷን በመናደር ሴትዋን ተያይዘው ነበር። ዳግምን ማስጣል አልቻለም። ማገላገል እንግዲህ ገፍትራት ወንበሩ ጠረጴዛው ይመስለኛል መቷት። የሶፋው ጫፍ መሰለኝ። ሴትዋ ራሷን ትስታለች። ዳግምም ቼክ ካረጋት በኋላ እንደ ሞተች ነበር ያየ ነው። ሙታለች ብለው ሴትዋን ተስፋ ቆርጠው እንግዲህ በአንሶላ ጠቅለው ገንዘው ነው የሚባለው አቶ በኃይሉ ማለት ነው እንግዲህ እንድትገነዝ አድርጎ ነበረ። በአንሶላም ጠቅልለዋት ነበር እንግዲህ ያየ ነው። ብዙዎቻችሁ እንደውም ኮሜንት ላይ በፍጹም መሞት የለባትም ራሷን ስታ መሆን አለበት እያላችሁ ነበረ። በዛ ላይ ደግሞ የሰላም ህይወት በጣም ነው የሚያሳዝነው።
እውነት በጣም በደል አስቡ። ሴትዋ ብትሞት ኑሮ በጣም ነበር የሚያስጠላው። በተለይ በሰላም እጅ መሆኑ እኮ ነው ደግሞ። ሴትዋ እኮ ስራዋ ነው የክፋት ስራ ስትሰራ ነው። ግን ደግሞ ሰላም ምን አጠፋች? በጣም የዋህና መልካም ልብ ያላት ሴት ናትና ምን ባጠፋች? ልጇን ተነጥቃ በግፍ ዙሪያውን ገንዘቧን ለመቀራመት አሰብስፈው እንትን እያሏት እያሉ ከዛ ደግሞ በስደት ያሳለፈችው ህይወት አለ። ከዛ ደግሞ እዚህ መጣ እንደዛ አይነት ነገር ሲከሰት ከባድ ነው። ያው የሰውን ህይወት ሰውን ያክል ነገር ገላ መቼም በሰላም አትኖርም። ያው እስር ቤት መግባቷ የማይቀር ነበረ። ነገር ግን ሰላም ከዚህ ተርፋለች ብለን እናስባለን። እና እንግዲህ ብሌንና እናቷ ወደዛ ቤት ሂደው በሩን የሰላምን በር ሲያንኳኩ ሊከፍቱ አልፈለጉም። ምክንያቱም ሴትዋ እዛ መሬት ላይ ተዘርግታ ነበረ በአንሶላ ተጠቅልላ። ይሄ ሀሳብ የበኃይሉ ነው። በነገራችን ላይ በኃይሉ ይህን ነገር ሊጠቀምበት ፈልጎ ነበረ። የተሳካለት አይመስለኝም። እንግዲህ ሴትዋ ስለሞተች በሰላም እጅ ማለት ነው በኃይሉና ቃል ሰላምን ሊጠቀሙባት ወይም ደግሞ ገንዘቧን በቀላሉ በእጃቸው ለማስገባት ያሰቡ ይመስለኝ ነበረ ከሁኔታቸው እንዳየሁት ከሆነ። ምክንያቱም ሬሳውን ደብቀናን ቀብረናን ብለው እሷን በቪዲዮ ሲያስፈራሯት ይኖሩ ነበረ። ያላትን ሁሉ ነበር የሚወስዱባትና አሁንም ነገሮች ካልተበላሹ ነው እንግዲህ ሰላም ገፍትራ የጣለቻት አልማዝ ወደ ጓዳ ደብቀው አስቀምጠዋት ነበር። ያው እነሱ ሞታለች ብለው ነው ያሰቡት። ሰላም ግን በዚህ ነገር ሰላም ስላጣች እየተረበሸች ተኝታም ቆማም እንግዲህ ስትቃዥ ያየናት ነበረ። ቀላል ነገር አይደለም። ሰው እኮ ነው የገደለችው። ከባድ ነው። ገላ ቢሆን ምን ያክል ከባድ ህይወት እንደምትኖር ማለት ነው። የማይስተካከል ነገር ነው ማለት የሆነ ነገር ገንዘብ ምናምን ብታጡ ይተካል። ሰውን ገላ በሰላም አትኖርም። የምትኖረው እስር ቤት ነው። ያ ማለት ደግሞ ለ10 ምናምን አመት የናፈቀቻትን ልጇን ሳታገኝ ህይወትን ሳትኖር መልሳ ስቃይ ውስጥ ገባች ነው እና ይሄ ፍትሃዊ አይሆንም ነበረ። እና እንግዲህ ሴትዋ ግን አልሞተችም። ደስ የሚለው ነገር አቶ በኃይሉ እንግዲህ ደብቆ ያስቀመጠውን ሬሳ ሽቶ ለመቀባት ነበረ ወደ መኝታ ቤት። በመጀመሪያ ግን ቃል የሆነ ነገር እየፈለገች ነበረ። የሆነ መረጃ ነው እየፈለገች የነበረው። እናም ድንገት ግን በኃይሉ ሲመጣባት ሽቶውን በማንሳት አይ ሬሳ እኮ ብዙ ቀን ሲቆይ ስለሚሸት ሽቶ ልቀባ ብዬ ነው በማለት ሽቶ ልትቀባ ትገባለች። አቶ በኃይሉ ማብራት ይገባና ሴትዋን እንግዲህ ሽቶ ለመቀባት ሲሞክሩ ነበረ። ሞታለች ብለው ገንዘው ያስቀመጧት ሴትዋ ትነቃለች። እዚህ ጋር በጣም የፈራሁት ነገር ምንድነው? ቃልና አቶ በኃይሉ ብቻ ናቸው ያሉት እዛ ቦታ ላይ። ሴትዋን መልሰው እንዳይገሏት በጣም እየፈራው ነው። ወይም ደግሞ የሞቶች አስመስለው ከዛ አካባቢ እንድትሰወርና ሰላምን በዛ ነገር እያስፈራሯት እንዳይቀጥሉ በጣም እየፈራሁኝ ነው። ብቻ የሆነ ተንኮል ይሰራሉ፣ ዝም አይሉም። በኃይሉ ገንዘቧን ለማግኘት የሆነ ሴራና ተንኮል መስራቱ የማይቀር ነው። ነገር ግን ሴትዋ አሁን ላይ ከሞተችበት እንበለው ወይም ደግሞ ራሷን ስታ ከወደቀችበት ቦታ ነቅታለች። ይህ ለሰላም በጣም መልካምና ትልቅ ዜና ነው። እንኳንም እንደዛ ሆነላት ማለት ሴትዋ በጣም መጥፎ ገንዘብ ወዳድና ስግብግብ፣ ለዛውም ለብሌን እናት ተብላ መጣ ብሌንን አጋጣሚ ብታገኝ መጉዳት የምትፈልግ ሰው ናት። ምንም አላደረገቻትም፣ ግን እንዲሁ በዛ ላይ አስቡ ለገንዘብ ብላ እንደዚህ አይነት የውሸት ቦታ ላይ የተገኘችው በራሷ ጊዜ ስለሆነ ምንም አታሳዝንም ምንም ብትሆን። ሰላም ግን በማታውቀው ነገር ለዛውም ልጇ ባልሆነች እንግዲህ አስቡ ቃል ሌላ ተንኮል በመስራት ሴትዋን ዕዳ ውስጥ ከታት ነበረ። እሷን ግን ላይ እሷን ንብረት ለመውሰድ የምትቋምጠውን ለቃል ብላ እንግዲህ የሰው ነፍስ አጥፍታ ነበረ። ነገር ግን ፈጣሪ እንግዲህ የመልካምነቷ አምላክ ረድቷት ሴትዋ በህይወት አለች ማለት ነው። ወንድሟና ቃል ሌላ ተንኮል ካላሰቡ ምናልባት ሴትዋን ደብቀው እንደቀበሯትና እንደሌለች ከዚህ በኋላ እሷን እንደ ገዳይ ራሷ እንድታስብ ሊያደርጓት ይችላሉ ብዬ አስባለሁ። ለተወሰነ ጊዜ እውነቱ እስኪታወቅ ማለት ነው። በዛ ላይ ደግሞ የብሌን አሳዳጊ አሁን ላይ ስለ አልማዝ በጣም እያጣራች ነው። ምክንያቱም ደግሞ የብሌን አሳዳጊ እናቷ የት ሄደች ብላ ስትል የሆነ ችግር ገጥሟት ተመልሳ ወደ ሀገሯ ሄዳለች ብለዋት ነበረ። በዛ ላይ ሰላም በጣም እያለቀሰችና
እየተርበተበተች ስለሆነ በፍጹም ወይዘሮ ገነት አልተዋጣላትም ይሄ ነገር እና ከቤት ለመውጣት ስትነሳ ነበረ የአልማዝን አንድ እግር ጫማ ሳሎን ላይ ያየችው። በዛ የተነሳ እንግዲህ ከሰላም ሁኔታም አንግል ማለት በጣም ፈርታለች፣ በጣም ታለቅሳለች ምናምንና በዛ ላይ ደግሞ የሴቱ የጫማ እግር አንድ እግር ማለት ነው አንድ ጫማ እዛ ስሊፐሯ ይገኛል። በዚህ የተነሳ ገነት እዚህ ቤትማ የሆነ ነገር አለ ብላ ጠርጥራለች። ቶሎም ወደ ቤቷ በማብራት እንግዲህ ወደ እሷ ወደሚያውቋት ሰዎች ቁጥር ስልክ እየደወለች ነበረ። አንድም ሰው አየናት ያለ ሰው የለም። ስለዚህ ወይዘሮ ገነት የጠረጠሩት ነገር ያለ ይመስለኛል። ሰላም ቤት የሆነ ነገር እንደተፈጠረ ጠርጥረዋል። ዳግም ደግሞ ለብሌን እንግዲህ አልማዝ ተብዬዋ ትክክለኛ እናቷ እንዳልሆነችና ሆን ተብሎ ገንዘብ ተከፍሏት እንደመጣች ነግሯታል። በእርግጥ እሱ የነገራትን ማመን አልፈለገችም። ድጋሚ አትዋሽ ብለው ነበረ። እንግዲህ ሪከርዱን ከሰማች በኋላ በጣም ነው ያዘነችው። ሰላም ደግሞ እንግዲህ በተኛችበት እየቃዠች ስለነበረ ወደ ብሌን ክላስ በመሄድ ብሌንን ቃልዬ ልጄ ብትሆንም ግን ምንም አይነት ስሜት የለኝም ለሷ ልጄ የራሱ አትመስለኝም። አንቺን ግን ሳይሽ ቃልዬን በትንሽነቷ ትቻ ሲሄድ የነበረው ስሜት ይሰማኛል ሳቅፍሽ እያለች እንግዲህ ብሌንና ሰላም ተቃቅፈው ተኝተዋል። እናትና ልጅ ያው ውስጣቸው ስለሚፈላለግ ነው። በነገራችን ላይ ዳግም ደግሞ እንግዲህ ወደ ወላጅ እናቱ ቤት ወደ ገነት ወደ ወይዘሮ ገነት ቤት ሄዷል። ለእናቱ ስጦታ ይዞ ሄዷል ወደ ቤት። ያው ገነትም ከልጇ ጋር ሰላምም እንግዲህ ከልጇ ጋር እያሳለፉ ይገኛሉ። ያው እውነታው ውስጥ ይፈላለጋል አይደለ? ትክክለኛውን ነገር ውስጣችን ይፈልገዋልና ሰላምን ብሌንም በጣም ነው አብዝታ ውስጧ የሚፈልጋት። እንዲሁ ገነትምና ዳግምም እንዲሁ ይፈላልጋሉ እና በጣም ነው ደስ ያለኝ። እንግዲህ ይህን ነገር ግን አቶ በኃይሉ አይቷል። ሌላ በቀር እያሰበ ነው። በኃይሉ ወደ ሰላም የተኛችበት ክፍል ሲገባ ሰላም የለችም። በመደንገጥም ወደ ውጭ ወጥቶ ወደ ብሌን ክላስ ይሄዳል። ሰላምና ብሌን በጣም ተቃቅፈው ተኝተው ነበረ። እናም እናትና ልጅ ጥሩ እያደረጋችሁ ነው፣ ተቃቅፋችሁ ተኝታችኋል አይደለም? እኔ የምፈልገውን ላግኝ እንጂ ለምን ተቃቅፋችሁ መቃብር አስገቡም እያለ ነበረ። ስለዚህ የምፈልገውን እስካገኝ ድረስ ግን እናንተን መለያየቴን እቀጥላለሁ እያለ ነው። እንግዲህ ሌላ ምን ድራማ እንደሚሰራ ባናውቅም፣ ነገር ግን ሰላምና ብሌን አሁን ላይ በጣም እየተፈላለጉ ነው። በዛ ላይ ብሌን ቃል ልጇ እንዳልሆነች የሰላም ልጅ እንዳልሆነች ስለምታውቅ ከዚህ በኋላ ምናልባት የምትጠራጠረው ነገር ሊኖር ይችላል ብዬ አስባለሁ። በትንሹም ቢሆን ሰላም እናቴ ብትሆንስ ብላ ልትጠረጥር ትችላለች። እና ውድ ቤተሰቦች እንግዲህ አደራ ድራማ ክፍል 19 በጣም ደስም የሚል ነገር መጥፎም ነገር ነበረው። አልማዝም አለመሞቷ ለሰላም በጣም ትልቅ እድል ነው። እንግዲህ በቀጣይ ክፍል አቶ በኃይሉ አልማዝን ወዴት ይደብቃት ይሆን? ምክንያቱም በድጋሚ ሰላምን ለመጉዳት ማለት ነው አልማዝን ሊጠቀም ይችላል ብዬ አስባለሁ። ውድ ቤተሰቦቼ አጓጊ የሆነው አደራ ድራማ በቀጣይ ምን ይፈጠራል አብረን የምናይ ይሆናል። የዛሬን አበቃን። ቸር ቆዩልኝ።